አለምነሽ ወደ ሳሎን የናቲን ድምፅ ሰምታ በመምጣቷ ትልቅ ነገር ተበላሸ። አሁን ላይ ናቲ በድንጋጤ አለማ አልሰማ ብሎ ይገኛል። በዚህን ሰዓት ትሁት ዝምታዋን ሰበረች። አቶ ገዙን በቁጥጥር ስር እንዲውልም አደረጉት። ናቲ የመጨረሻ ከመበሳጨቱ የተነሳ አሁን ላይ በአባቱ ፖሊስ ጠርቶም አስያዘ። ትሁቴ እንዴት ይህ ሊሆን ይችላል በማለትም በናቲ ችኮላና በአለምነሽ መውጣት እጅግ በጣም ብትበሳጭም አቶ ገዙ አረመኔና መጥፎ ሰው ነው በማለትም ለፖሊሱ አመለከተችም መሰከረችም። ናቲ ያስደነገጠው ነገር ከአባቱ ጋር ሲጨቃጨቅ አለምነሽ በመንጣቷ ማመን ስላቃተው በድንጋጤ ጭንቅላቱን ይዞ አለማ አልሰማም ብሎም ይገኛል። በዚህን ሰዓት ምን ማድረግ እንዳለባቸው ግራ የተጋቡት ትሁትና አለምነሽ አንተነህ ልጄን ለዚህ የጋረድከው በማለትም አለምነሽ ገዙ ላይ ጮኸችበት። ግን ደግሞ ምንም አማራጭ ስለሌላት ልጇን እባክን ልጄ ተንቀሳቀስ ምን ሆንክብኝ እያለችም ያገላበጠች ትገኛለች። ትሁት ይህም በማድረጓ አቶ ገዙ ለካ አረመኔዋ ሚስጥረኛቸው አንቺ ነሽ እደፋሻለሁ ሲላትም ለፖሊስ ይዛ እንግዲህ ዱብ በማለት በሰዓቱ በግርግሩ መካከል ቤቲ ነብሷን ይዛ አምልጣለች። ምክንያቱም ብሩ ከሷ ጋር ስለሆነ ወይም ደግሞ አቶ ገዙ 70%ን ስላወረሳት እሷ ላጥ ብላ ሄደች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። ትሁቴ ምን አጋጠማት የሚለውንም አብረን የምናይ ይሆናል። እንግዲህ ከትሁት የተማርነው ነገር በጣም አስተማሪና ጠንካራ ሆነን በትዕግስት ወደፊት ህይወታችንን ምን ማድረግ ወይም ደግሞ በአንዳንድ ሰዎችን መርዳት ስንፈልግም ማገዝ ከገቡበት ጭንቀትና አሰቃቂ ሁኔታ ለማውጣት ስንፈልግ ልክ እንደሷ ታጋሽ ሆነን ህይወታችንን ወይም እነዛን የተጨነቁ ሰዎች ማስተካከል እንዳለብን ነው የምንረዳው። እንግዲህ ትሁት ዛሬ በሚገርም ሁኔታ አሁን ዝምታዋን ሰብራ ስለገዙ ለፖሊሶቹ ሁሉንም ነገር በመናገር አሁን ላይ ገዙ በቁጥጥር ስር እንዲውልም አድርገዋል። ናቲ እናቱ ድምፁን ሰምታ መታ ከፊት ለፊቱ ምንድን ነው የተፈጠረው ስትልም ናቲዬ ልጅ ስትለውም ናቲ በእውኑ ሳይሆን በመንፈስ የመሰለው ያክል በመሆንም በድንጋጤ እዛው ድርቅ ብሎ በመቅረቱ አሁን ላይ ያሳሰባቸው የናቲ ጉዳይ ሆኖ ቢገኝም ግን ደግሞ አሸናፊዎች መሆናቸው ተረጋግጧል። ትሁቴ ለማሸነፍ ስትሮጥ የነበረው ዛሬ በእቅዷ መሰረት ተሳክቶላት የተሻለ ነገር በማግኘቷና ወደፊትም ጥሩ ነገር ላይ ደርሰው ናቲና እናቱ ገንዘባቸውንም ቤቲ አስመልሰው የወደፊት ህይወታቸውን መኖር እንዳለባቸውም ብላ ለፖሊሱ ተናዘዘች። ፖሊስም እንግዲህ አቶ ገዙን ወደ ፖሊስ ጣቢያ ይዞ በመሄድ ላይ ሳለ ሌላም አለች ሚስት ተብዬዋ የእናቱን ንብረት በራሷ ስም 70%ን ያዞረች በማለትም ትሁቴ እውነታውን ለፖሊስ ስትናገር በእርግጥ ናቲ በጣም ተናዶ ነበር። ለናቲ ሁሉንም ነገር ያልተናገረችው ትሁት በስሜታዊነት ሁሉንም ነገር ያበላሽብኛል በማለት ነበረ። እናም ዛሬ ጊዜው ደርሶ አለምነሽ በመውጣቷ እንግዲህ ሁሉም ነገር አብቅቶላቸው ሁላቸውም የስራቸውን አግኝተው ቤቲ ንብረቱን ወስዳለች። እሱም የተረፈውን ለማሸሽ እያለ ነው አለምነሽ ከታገተችበት የወጣችው። ስለዚህ እኔ ሁሉንም አውቃለሁ በማለትም ስትመሰክር አሁን ላይ ቤቲ የትም ገብታ ንብረቱን ማንጣት እንዳለበት እንዲሁም ደግሞ ከአቶ ገዙ ተናዞ ወይም ደግሞ በሚያወራው ነገር አምነው ተቀብለው ወደ ፖሊስ ጣቢያ መቆያ እንዲገባም በማድረግ አሁን ላይ ፍርድ እስከሚሰጠው ድረስ ፖሊስ ጣቢያ ቢገኝም አቶ ገዙ እኔ ህመምተኛና ደም ግፊት ያለብኝ ሰው ነኝ እባካችሁኝ ተረዱኝ ቢልም አይመለከተንም፣ አያገባንም፣ የራስ ጉዳይ። ይሄን ካሰብክ እንደዛ አይነት ስራ ከሞት
ያልሞተን ሰው ሞቷል ብለህ ይህን ያክል ጊዜ ለያይተህ በቤት ውስጥ የምታሰቃይ አረመኔና የመጀመሪያ ክፉ ሰው አንተን አይተናል። የመጨረሻም ወንጀለኛ ካንተ በላይ የለም በማለትም ፖሊሶቹን በገዙ ላይ ያላቸውን እንግዲህ አጠናክረው እንዲሁም ደግሞ የከፋ ቅጣቱን ማግኘት እንዳለበትም ተነገረው። አሁን ላይ ቤቲ በመጥፋቷ አንተነ ተጠያቂው ተብሎም ሲያዝም እኔ ምንም ማቀው ነገር የለም እሷ ወጥታ ግርግር ሲፈጠር እሷ አምልጣለች ብሎም ተናገረ። አቶ ገዙ እንግዲህ አንዳንድ የማይረቡ ተልካሻ ምክንያቶችን ለፖሊስ ማቅረብ ቢፈልግም ግን ደግሞ ፖሊሶቹ በመረጃ እያንዳንዱን ነገር ስላደረጉ አሁን ላይ አለምነሽ ሞታለች ተብላ የነበረችው ጎረቤት ሁሉ ሞታለች ሲል የነበረው ዛሬ ላይ በህይወት መኖሯ ጎረቤቶቹ ሁሉም መስክረው ጸጣሉ። የምናውቀው ሞታለች ተብሎ በተነገረን አምነን መቀበላችን ነው። አለምነሽ ማለት በጣም መልካምና ጥሩ ሴት፣ ለቤቷ ክብር ያላት፣ ለልጇ እናት የሆነች እንዴት ያለች ሰው ነበረች። ግን ደግሞ ሞታለች ተብሎ ሁላችንም አዝነን ጸጥ ብለን ነበረ። አሁን እንደዚህ አይነት ለካ ቤት ውስጥ አግቶ እንደዚህ ታሰቃያት፣ ይሄ የአረመኔነት ጥግ ነው በማለትም ሁሉም ሰው ደመደመ። አሁን ላይ ቤቲ እንግዲህ በመጥፋቷ ተጠያቂው እሱ ሆኖ እንዲያቀርባትም ተደረገ። ናቲ አሁን የመጨረሻው ድንጋጤው እባክህን ልጅ ንጻልኝ፣ እባክህን እያለች ስትል አለምነሽም በመጨረሻም እማዬ ተባብለው ተቃቀፉ። በዚህ ሰዓት በደስታ እንደገናም ሁለቱም የደስታ እንባ መላቀስ ጀመሩ። አሁን ላይ እንዴት ምን ማድረግ እንዳለባቸው ግራ ቢጋቡም ግን ደግሞ ትሁቴ ይህን ሁሉ ነገር እንዳያበላሽባት ተው ማለቷ ገና አሁን እንደገባውም ተረዳ። አሁን ላይ የትሁቴ ዝምታ እንዲሁም ደግሞ ከአባባ ጋር እየተገናኘች የነበረችበትን በጣም ደስ በሚል ሁኔታ እንግዲህ ውጤታማ እንደሆነች ደስ ብሏታል። ሌላው ናቲ አሁን አባቴን አልለቀውም፣ የወሰደውን ገንዘብ ያመጣታል፣ አንቺ በለፋሽበት እላይሽ ላይ ዓይንሽ እያየ ሌላ ሴት አግብቶ መጫወቻ ሲያደርግሽ ሲላትም አለምነሽም ወርቄንም ቀምቶ አልብሷታል፣ ላንቺ አይገባም እያለች የመጣች ታሰቃየኝ ነበር በማለትም ለናቲ የተደረገችውን ነገር በሙሉ ስትናገርም ናቲ አሁን ቤቲን ተገባችበት ገብቼ የእጇን የስራዋን እሰጣታለሁ እያለ ቢገኝም ግን ደግሞ ትሁት እንደዚህ ማድረግ የለብህም፣ ነገሮችን ይበልጥ ታበላሻለህ እንጂ የምታስተካክለው ነገር የለም እባክህን እያለች ብትለውም ግን እሱ አሁን ላይ አልለቃትም፣ በእናቴ ህይወት ላይ እንደዚህ ተጫውታ ዝም ብዬ የማልፍ ሰው አይደለሁም እያለም ይገኛል። አሁን ላይ በእርግጥ እጅግ በጣም በሚያሳዝን ሁኔታ እሷ ምን ማድረግ እንዳለባት ገንዘብ ስለያዝኩኝ አመልጣለሁ ብላ ብታስብም ግን ደግሞ እንደማታመልጥ የትም ብትደርስ የትም ምንም ማድረግ እንደማትችል ቢነገራትም አሁን ላይ ግን ከባዱና አሳሳቢው ነገር ገዙ ምንድን ነው የሚያደርገው ወይስ ምን ይፈጠራል የሚለው ነገር አሳሳቢ ቢሆንም አሁን ናቲ እበቀላታለሁ በማለትም ቤቲን እያፈላለገ ይገኛል። ቤቲ ግን ሁሉም ነገር ይፋ ሲወጣ እግሬ አውጪ ብላ አምልጣ ከዛ ከቤት ወጥታ ሄዳለች። ትሁት አሁን በደስታ እንደ ጀብዱ የሰራች ያክል እየተሰማ ደስታዋን እየተፍለቀለቀችም ትገኛለች። አሁን ላይ እንዴት ምን ማድረግ እንዳለባት ጠንቅቃ የምታውቀዋ ትሁት በተፈጠረው ነገር በሙሉ አላዝንም፣ ምክንያቱም የተሻለ ነገር ስለሆነ አንድ መራራ ነገር ጥሩ ነገር ይዞ እንደሚመጣ ተረድቻለሁ። ፈጣሪ ሆይ በሚመጡ ነገሮች ሁሉ ጠንካራ አድርገኝ። አሁን ላይ ትልቁን ጥላታቸውን ገለሰስኩላቸው። የኔን ጥላቶችም ቴናና ተመስገንን ፈጣሪ ገልግለኝ፣ እድሜ ልክን እንደተከታተሉኝ አይኑሩ በማለትም ትሁት እንግዲህ
ፈጣሪዋን እያመሰገነች ትገኛለች። ለአባባ ደውላም ሰርፕራይዙን ስትነግረው አባባም መጥፎ እየሰራ ሰው የትም አይደርስም ብዬሽ ነበረና ስለዚህ መረጋጋት አለበሽ ትሁቴ በማለትም አባባም ምክሩን ለገሰ። የኔ ልጅ ጠንካራና ጎበዝ ሴት እኮ ነሽ፣ አንቺን የሚወዳደርም የሚቀርብም የለም፣ በዚሁ ስራሽ ጠንክሪበት በማለትም አባባም እንግዲህ ምክሩን እየለገሰና ወደፊት የተሻለች ሴት እንድትሆን እያበረታታት በእውነቱ ላይ ጸንታ ለሰው ልጅ ነጻነትን ማግኘት ያለበት ሰው ነጻነቱን እንዳገኝ ፍትሐዊ ሴት እንድትሆንም እንግዲህ ትሁትን እያበረታታት ይገኛል ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ